This is to Jay Smith. If you say ለጄ ስሚዝ የቀረበ ጥያቄ ቁርአን የአምላክ ቃል አይደለም ካልክ ለምንድን ነው እስልምና በዓለም ላይ በፍጥነት በማደግ ላይ ያለ ሃይማኖት የሆነው? One simple word. Biological growth. በሁለት ቀላል ምክንያቶች። አንደኛው ባዮሎጂያዊ እድገት። በመሰረቱ እነሱ ትልልቅ ቤተሰቦች አሏቸው። ሁለተኛ ደግሞ አንድ ጊዜ ሙስሊም ሆነ ከተወለድክ ሙስሊም ሆነ መቅረት አለብህ። እንደዚህ ባሉ ጥቅሶች ምክንያት ምርጫ የለም። የእስልምና ጉዳይ ማደጉ ነው። ባለፉት 1400 ዓመታት እዚህም እዚያም ዝቅ ቢልም ሁልጊዜም በምድር ላይ በፍጥነት በማደግ ላይ ያለ ሃይማኖት ሆኖ ቆይቷል። ባዮሎጂያዊ በሆነ መንገድ ማደጉን እንደሚቀጥል መገንዘብ አለብን። ነገር ግን በለውጥ ወይም በሃይማኖት መቀየር በኩል ያለውን እድገት ብንመለከት ደግሞ ሌላ ታሪክ ነው። የለውጥ እድገት ምጥጥኑን ተመልከቱ። እስልምና 2.5% የለውጥ እድገት አለው። ክርስትና 5% የለውጥ እድገት አለው። 2 እጥፍ ፈጣን ነው። ሰዎች እስልምናና ክርስትናን ጎን ለጎን ሲያነጻጽሩ በሁሉም ሁኔታዎች ማለት ይቻላል፣ ሁልጊዜ ማለቱ ምናልባት ጥላቻ እንዳይመስል፣ በአብዛኛው ሁኔታ ግን ክርስትና ሁልጊዜም በላይ ሆኖ ይወጣል። ለምን እንደሆነ ማየት ትችላላችሁ። ምክንያቱም ክርስትናን ስትመለከቱ እሱ እንድትክዱት ይፈቅድላቸዋል። ክርስትና እሱን እንድትክዱት ከሚፈቅዱ ጥቂት ሃይማኖቶች አንዱ ነው። በአዲስ ኪዳን ውስጥ ኢየሱስ አባካኙን ልጅ የጠቀሰበት ያ ውብ ምስል አለን። አባካኙ ልጅ አባቱን ይከዳል፣ አባትየው ግን ልጁን ፈጽሞ አይክደውም። በክርስትና ውስጥ ያለን በትክክል ይሄ ነው። ኢየሱስን መካር ትችላለህ። አዎ፣ ያ ፈቃድ ተሰጥቷል። አትገደልም፣ የሞት ፍርድም አይፈረድብህም። ብዙ ጊዜ ከቤተሰብህ እንኳን አትባረርም። ጸሎት ይደረግልሃል። የምናደርገውም ያንኑ ነው። እርሱ የግል ምርጫ ነው። የ2 ደቂቃ ጊዜን አልጨረስኩም። ሆኖም ምንም አይደለም። እውነት ከልባችሁ የአገልግሎት ተጠናክሮ እንዲቀጥል ትፈልጋላችሁ? የምትፈልጉ በወርሃዊ 50 ብር መዋጮ አብራችሁን አገልግሉ። ተሳታፊዎች ጥቂት ከመሆናቸው የተነሳ መስራት የሚገባንን ያህል እንዳንሰራ እንቅፋት ሆኖብናል። ለመመዝገብ በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት መላክ በቂ ነው። ተሳትፏችሁ እጅግ በጣም ያስፈልገናል። ቻናሉን ሰብስክራይብ ያላደረጋችሁም አድርጉ። ቪዲዮንም ይጠቅማል ብላችሁ ካመናችሁ ላይክ አድርጉ። ስለ ተሳትፏችሁ እናመሰግናለን። I first want to respond to Jay saying that Surah 4 verse 89 በመጀመሪያ ጄይ ሱራ 4 ቁጥር 89 ከሃይማኖት የወጡ ሰዎችን መግደል ይፈቅዳል አለው ምላሽ መስጠት እፈልጋለሁ። ጥንታውያን ሊቃውንት ምን ብለው እንደወሰኑ ግድ የለኝም። ያ የእነሱ ውሳኔ ነው። ከቁርአን ጋር ሊስማማ ወይም ሊቃረን ይችላል። እኔ የምለው ግን ይቃረናል ነው። ጄይ ያነበበው ጥቅስ ከአውዱ ውጪ ነው። ከጥቅሱ በፊትና በኋላ ያለውን ካነበባችሁ ይህ የጦርነት አውድ መሆኑን ትረዳላችሁ። ከሰዎች ጋር ጦርነት ላይ ከሆናችሁና አንዱ ወደ እናንተ መጥቶ እስልምናን ቢቀበል ይህ በእርግጥ ጠላትን ትቶ በሰላም ወደ እናንተ እንደመጣ ምልክት ነው። ነገር ግን ከሄደና አሁንም ጠላት ከሆነ በዚያ ሁኔታ እርሱና አብረውት የሚወጓችሁ ሌሎች ሰዎች ልክ እናንተ ሊይዙና ሊገድሉ እንደሚሞክሩት ሁሉ ሊያዙና ሊገደሉ ይችላሉ። ያ የጦርነት ሁኔታ ነው። ከሃይማኖት የወጣን ሰው መግደል ትችላላችሁ እያለ አይደለም። እንዲያውም በነቢዩ መሐመድ ፊት ሰዎች ከእስልምና ይወጡ እንደነበር በጣም ግልጽ ነው። በሱራ 3 ላይ በጠዋት አምነው በማታ ይክዱ እንደነበር ተጠቅሷል። ነገር ግን ነቢዩ መሐመድ በዚህ ክህደት ምክንያት ማንንም ሰው አልገደሉም። እሺ፣ የሚቀጥለው ጥያቄ ለዶክተር ሻቢር አሊ የቀረበ ነው። አሁን ያለን ቁርአን በመንፈስ የተሰጠ ያልተለወጠ የአምላክ ቃል ከሆነ ቀደም ሲል የተጠቀሱትና የተለያዩ የነበሩት ጥንታውያን የእጅ ጽሑፎች ሁሉ ስህተት ነበሩ? We don't know until we see the manuscripts and evaluate them on an individual basis. የእጅ ጽሑፎቹን እስካላየንና በእያንዳንዱ ላይ ተመስርተን እስካልመዘንን ድረስ አናውቅም። በአንድ የእጅ ጽሑፍ ውስጥ በሰው ስህተት ምክንያት ግድፈት ሊገባ ይችላል። ወይም ጄ እንደጠቆመው አንዳንድ ጊዜ ሰዎች የሆነ ስህተት ያለ ይመስላቸውና ትክክል ለማድረግ በማሰብ ነገሮችን ሆን ብለው ይቀይራሉ። ስህተት ያለ ይመስላቸዋል። ይህ ለመጽሐፍ ቅዱስም ለቁርአንም ይሰራል። እንዲሁም በወጎች ውስጥ የተፈቀዱ የተለያዩ ንባቦች በመኖራቸው በእጅ ጽሑፎች መካከል ልዩነቶች ሊኖሩ ይችላሉ። እንግዲህ ነቢዩ መሐመድ ለባልደረቦቻቸው ሲያስተምሩና አንዳንድ ሰዎች የተለያዩ የአረብኛ ቋንቋ ዘይቤዎችን ሲጠቀሙ ስናስብ ሁሉም ወደ አንዱ ዘይቤ እንዲመጡና ቃላትን በተመሳሳይ መንገድ እንዲጠሩ ብታደርግ ሁሉም ሰው ያንን ማድረግ አይችልም። ለምሳሌ አንደኛው የነቢዩ ባልደረባ ለአንድ ሌላ ሰው ምግብ አልአሲም ወይም የኃጢአተኛ ሰው ምግብ እንዲል ያስተምረው ነበር። ያ ሰው ደግሞ ምናልባት በቀድሞ ቋንቋው ተጽዕኖ ምክንያት ቃሉን መጥራት አልቻለም። ከዚያም የነቢዩ ባልደረባ ጣዕም አልፋሲቅ ወይም ለአመፀኛ ሰው የሚሆን ሌላ ቃል ማለት ትችላለህ አለው። እርሱም አዎ አለ።
እሺ ያንኑ በል አለው። ስለዚህ ሰዎች ትርጉሙን እንዲረዱ ሲባል ሌላ ተመሳሳይ ትርጉም ያላቸውን ቃላት እስከ መተካት ድረስ ቁርአንን የማንበብ የተወሰነ መብት ተሰጥቷቸው ነበር። ምክንያቱም መጀመሪያ ላይ የነበረው መነሳሳት ሰዎች ትርጉሙን ተርተውት ቁርአንን በሕይወታቸው እንዲተገብሩት ነበር። ቆይቶ ግን ሰዎች ቃላቱ በትክክል ምን እንደሆኑ፣ እንዴት መጻፍና መገንዘብ እንዳለባቸው ወደ መሳሰሉ ጥቃቅን ዝርዝሮች ገቡ። በመጨረሻም በመጽሐፉ ውስጥ ሁሉንም የአናባቢ ምልክቶች አኖሩ። ስለዚህ ሙስሊሞች ጄ የጠየቀውን የትኛው ነው በለውሃል መሐፉዝ ወይም በተጠበቀው ሰሌዳ ውስጥ ያለው የሚለውን የተሳሳተ ግንዛቤ ሊኖራቸው ይችላል። ለውሃል መሐፉዝ ወይም ዘላለማዊ ሰሌዳ ተጠቅሷል። ጊዜው አልቋል። The Lawh al-Mahfuz, or the eternal tablet, 10 is seconds. mentioned. Is it time? 10 seconds. Well, I'll that's explain interesting. it later. Okay. That's interesting. He's still trying to deny that he doesn't trust what the experts are now finding. እርሱ አሁንም ሊቃውንቱ አሁን እያገኙት ባለው ነገር ላይ እምነት እንደሌለው ለመካድ እየሞከረ ነው። ብዙ ሙስሊሞች ዘንድ ያለው አስቸጋሪ ሁኔታም ይኸው ይመስለኛል። ይህንን ማድበስበስ ትችላላችሁ? ያሳዝነኛል። ምክንያቱም ስለ እኛ የእጅ ጽሑፎች ተመሳሳይ ነገር ብንጠየቅ ለ300 ዓመታት የእጅ ጽሑፎቻችንን ሲጠይቁን ቆይተዋል። እኛ ደግሞ እጅግ በጣም ብዙ ትችቶች፣ የመጽሐፍ ቅዱስ ትችቶች፣ የመቀመሪያ ትችቶች፣ የምንጭ ትችቶችን አሳልፈናል። አሁን እኛ እነዚያኑ በቁርአን ላይ እየተጠቀምንባቸው ነው። ይህንን ሰነድ አሁን ልሰጥ እችላለሁ። 800 ልዩነቶች። ይህ ከአናባቢዎች ጋር ምንም ግንኙነት የለውም። ይህ በቃል ከመያዝ ጋር ምንም ግንኙነት የለውም። ይህ እንዴት እንደምታነበው እንኳን ምንም ግንኙነት የለውም። እነዚህ የቃላት አወቃቀር ወይም ተነባቢ ልዩነቶች ናቸው። ልትጋፈጠው ይገባል፣ ልታምነው ይገባል። በእርግጥ አሁን እርሱ ዘላለማዊ ቁርአን መሆኑን እንኳን ጠቅሰሃል። የሚገርም ነው አይደል? ፈጥኖም ይሁን ዘግይቶ ሙስሊሞች አሁን እየወጡ ባሉ የእጅ ጽሑፎችና መረጃዎች ምክንያት ያንን ከእንግዲህ ሊሉ እንደማይችሉ ሊነቁ ይገባል። ደግነቱ ለእነዚህ ትችቶች ሁሉ መልስ ሰጥተናል። የምንጭ ትችት፣ የሰነድ መላምት፣ ሁሉም ተመልሰዋል። የመጽሐፍ ቅዱስ ውበትም ይሄ ነው። እኛ እንዲህ ያለ ጥያቄ ስለማናቀርብ መጽሐፍ ቅዱስ ይህ ችግር የለበትም። ዛሬ 2 ጊዜ የ19ኙን ተአምራት የያዘው የ1924ቱ ቁርአን ነው ማለት ይገርማል። This next question is for Jay. ይህ የሚቀጥለው ጥያቄ ለጄ ነው። ሱራ ወይም ምዕራፍ 15 ቁጥር 9 እና ተያያዥነቱን የግርጌ ማስታወሻ ማንበብ እንዲሁም በቁርአንና በመጽሐፍ ቅዱስ ላይ ስለተደረጉ ለውጦች አስተያየት መስጠት ትችላለህ? Verily, we it is, it's not interesting, plural. እኛ ዚክርን ወይም ቁርአንን እኛው አወርን ነው፣ እኛም ለእርሱ በእርግጥ ጠባቂዎቹ ነን። ጥያቄው ስለምን እንደሆነ እርግጠኛ አይደለሁም። ለዚህ አዎ ወይም አይደለም ማለት ነው ያለብኝ። ከተጠበቀ ታዲያ ለምን እርስ በርሳቸው የማይስማሙ ብዙ የተለያዩ የእጅ ጽሑፎች አሉ? ከተጠበቀ ታዲያ ለምን እርሱ ወይም ሻቢር አሁን ይህ 19 የሚባለው ተአምር ያለው በ1924ቱ የእጅ ጽሑፍ ላይ እንደሆነ አምኖ መናገር ጀመረ? ሻቢር እንኳን አሁን ወደ ኋላ ማፈግፈግ ጀምሯል። ይህ ጥበቃ ካለ ታዲያ ጥበቃው ይታለ? እናም በሱራ 15 ላይ የተጠቀሰው ይህ ጥበቃ በ10ኛው ክፍለ ዘመን በሙጃሂድ ለም ተቀየረ። እርሱ በ936 ዓመተ ምህረት ነው የሞተው። በ8ኛው ክፍለ ዘመን በአልሐጃጅ የተቀየረ ይመስላል። በእነዚህ ሁሉ የእጅ ጽሑፎች ውስጥ እስከ መጨረሻው የተቀየረ ይመስላል። ታዲያ አላህ የጠበቀው ምንድን ነው? አሁንም ያንን ጥያቄ እንጠይቃለን። አሁንም ቢሆን ዛሬ ያለን ቁርአን ያን ጊዜ የነበረው አይደለም። ያሉት የእጅ ጽሑፎች መታየት የጀመሩት በ8ኛው ክፍለ ዘመን ከሆነ በእውነት ቁርአንን የጻፈው ማን ነው? ይህን የምናገረው ለቀልድ አይደለም። መሐመድ ከዚህ ጋር ምንም ግንኙነት እንዳልነበረው አምናለሁ። ይህ መጽሐፍ ከተለያዩ ምንጮች ተውሶና ተቆራርጦ በሰዎች የተዘጋጀ ስብስብ እንደሆነ በእውነት አምናለሁ። ይህም ዛሬ ያላቸው ቁርአን ሆኖ የቀረበው ከ100 ዓመት ባነሰ ጊዜ ውስጥ ወይም ቅርብ ጊዜ ነው ፍጻሜውን ያገኘው። እግዚአብሔር ይመስገን፣ እኛ እንዲህ አይነት ችግሮች የሉብንም። እኛ ምን አይነት ጥበቃ ያስፈልገናል? ይህንን የቤት ሥራ ስለሰራን ደግነቱ ምስጋና ይግባው። እጃችንን በልባችን ላይ አድርገን በመጽሐፍ ቅዱስ መታመን እንደምንችል መናገር እንችላለን። The verse does say that God revealed the Quran and he will preserve it. How does God preserve the Quran? አንቀጹ እግዚአብሔር ወይም አላህ ቁርአንን እንደገለጠውና እንደሚጠብቀው ይናገራል። ማሳሰቢያ፣ እግዚአብሔር በማለት እየተረጎምኩላችሁ ያለሁት በእንግሊዝኛ ጋድ በማለት እየተጠቀመ ስለሆነ ነው። እግዚአብሔር ቁርአን እንዴት ይጠብቃል? በሰዎች ጥረት አማካኝነት ነው። አሁን ከህይወት እድገት ሂደት አንድ ምሳሌ ልውሰድ። ከአንድ ትውልድ ወደ ሌላው ትውልድ የሚተላለፍ ጂን ብታስቡ፣ ከዚያም የትውልዶች መከፋፈል ይኖራል። በብዙ ቅርንጫፎች ይከፋፈላል። ነገር ግን ያ ጂን በብዙዎች ቅርንጫፎች ውስጥ ተርፎ ይቆያል። ጥያቄው አንዱን ቅርንጫፍ ስንመረምር ይህ ጂን አለው ወይ የሚለው ነው። ስለዚህ አሁን በእጅ የያዝኩት ቁርአን በአንዱ ቅርንጫፍ ላይ ያለ ነው። የእጅ ጽሑፎችንና የንባብ ወጎችን ልዩነት ሁሉ ብንመለከት የምንጠይቀው ይህ ቁርአን የአምላክ ጂን አለው ወይ የሚለው ነው። እናም አዎ እንዳለው አይተናል። ይህ በሰው ጣልቃ ገብነት የተደረገ አለመሆኑን የሚያሳይ የንድፍ ማስረጃ በውስጡ አለ። እርሱ መለኮታዊ መጽሐፍ ነው።
ስለዚህ ጄይ ስለ ሂሳባዊ ተአምራት የተናገርኩትን የ25 ደቂቃ ሰምቶ ቢሆን ኖሮ በእውነቱ 25 ደቂቃ አልፈጀውም። እርሱ ግን እንዲያመሰለው ስለ ቁርአን ተአምራዊ ባህሪ፣ ስለ ተለያዩ ገጽታዎች ተናግሬያለሁ። የአምላክ ጂን በውስጡ እንዳለበትም እናያለን። A question for Dr. Shabir Ali. ለዶክተር ሻቢር አሊ የቀረበ ጥያቄ፣ አሁን ባሉት የቁርአን እጅ ጽሑፎች ውስጥ ልዩነቶች ካሉ የትኞቹ ንባቦች ለዘላለም አስቀድሞ በነበረው ሰማያዊ ሰሌዳ ውስጥ እንዳሉ እንዴት ያውቃሉ? በ1920ዎቹ በካይሮ በታተመው መደበኛ እትም ውስጥ ያለው ንባብ እርሱ እንደሆነ እንዴት እርግጠኛ መሆን ይችላሉ? The question stems from a misunderstanding. People have the idea that this Quran must have been like in heaven, like this, in a book like this. ጥያቄው የመጣው ካለመረዳት ነው። ሰዎች ይህ ቁርአን በሰማይ ውስጥ ልክ እንደዚህ እንደ መጽሐፍ ሆኖ መኖር አለበት የሚል ሐሳብ አላቸው። ይህ ግን ትክክለኛ ሐሳብ አይደለም። በሱራ 13 ቁጥር 39 ላይ ኢብን ከሲር በጠቀሰው ትርጓሜ መሰረት ኢብን አባስ ከአብን እዚህ ጋር ኡሙል ኪታብ ወይም የመጽሐፍት እናት ተብሎ የተጠቀሰው ምን ማለት እንደሆነ ጠይቆት ነበር። ከነቢዩ ባልደረቦች አንዱ የሆነው ከአብ ሲመልስ አላህ ስለሚፈጥረው ነገርና ፍጥረታቱ ምን እንደሚያደርጉ ዕውቀት ነበረው አለ። ከዚያም ዕውቀቱን መጽሐፉን አለው፣ መጽሐፍም ሆነ። ያ መጽሐፍት ሁሉ የሚወርዱበት የመጽሐፍት እናት ነው። ይህ ማለት እንደተረዳሁት ከሆነ ሰዎች ምንም ቢያደርጉ ያ ቀድሞውኑ በዚያ መጽሐፍ ውስጥ አለ ማለት ነው። ምንም ልታደርጉ ብትችሉ ቀድሞውኑ በአላህ ቀዳሚ ዕውቀት ውስጥ አለ። ስለዚህ አንድ ሰው ቁርአንን በፈለገው መንገድ ቢያነብ ያ በሰማያዊ ሰሌዳ ውስጥ አለ። አንድ ሰው በትክክል ወይም በስህተት ቢያነብ በዚህ ወይም በዚያ መንገድ ቢሆን መንገዶቹ ሁሉ በሰማያዊው መጽሐፍ ውስጥ አሉ። ሌላ ምሳሌ ልጠቀም። ከአላህ የወረደ ገመድ። ቁርአን ከአላህ ገመድ ጋር ተመሳስሏል። ገመዱ በጣም ወፍራም ከሆነ ልትጨብጠው አትችልም። ልትንጠለጠልበትም ሆነ ልትድንበት አትችልም። ነገር ግን ያ ገመድ በግርጌው የተዘረዘሩ ዘርፎች ቢኖሩትና አንተ አንዱን ዘርፍ መያዝ ብትችል ያን ገመድ በመያዝ ልትድን ትችላለህ። ስለዚህ ቁርአን እኔ አሁን ከፍ ካደረግኩት ከአንድ መጽሐፍ በላይ ነው። እርሱ በርካታ ንባቦች ነው። ይህ ሁሉ በእስልምና ወግ ውስጥ ተቀባይነት አግኝቷል። ይህ ሁሉ የአላህ ገመድ ነው። ይህ ሁሉ ቁርአን ነው። ስለዚህ እኔ እዚህ ጋር አንዱን ዘርፍ ይዣለሁ። ይህንንም ዘርፍ በመያዝ እድናለሁ እያልኩ ነው። ሁሉንም በአንድ ላይ መያዝ የለብኝም። ነገር ግን የዚህ ዘርፍ ምሁር ከሆንኩ ሁሉንም ማጥናትና በአንድ ላይ መያዝ እችላለሁ። ተራው ሰው ግን በአንዱ በመርካቱ ብቻ እርሱ ወይም እርሷ ይድናሉ። I guess what I'm hearing, and correct me if I'm wrong, so therefore every one of the manuscripts that is different, every one of them that is corrupted, those are different strands. እንግዲህ እየሰማሁ ያለሁት ከተሳሳትኩ አርሙኝ። እያንዳንዱ የተለያየ የእጅ ጽሑፍ፣ እያንዳንዱ የተበላሸ ወይም የተበረዘ ጽሑፍ፣ እነዚህ ሁሉ የተለያዩ ዘርፎች ናቸው ማለት ነው። ስለዚህ ሁሉም ንባቦች 14ቱ የጎዳና ንባቦች አንዱ ብቻ መመረጡ ሌሎቹ 13ቱ ፍጹም ሕጋዊ መሆናቸው፣ ይህ ማለት የጠፉትም የተጨመረባቸውም ፍየሎች የበሏቸውም ፍየሎች በሏቸው የሚሉትን ወጎች ማለት ነው። ያም ሁሉ በሰማይ አለ ማለት ነው። ስለዚህ እነዚህ ሁሉ በሰማይ አሉ። ወዴት እየሄዳችሁ እንደሆነ ይታያችኋል። ሁሉም ነገር ከእግዚአብሔር ዘንድ ነው የሚል ይሆናል። ሁሉም ነገር ዘላለማዊ ይሆናል። እናም በጣም ቀላል ነው። ከእንግዲህ ቁርአን የላችሁ ያላችሁ ነገር ባለፉት 1400 ዓመታት የቆየው ነገር ብቻ ነው። እናም በካይሮ አልአሃዝ ባሉ የሰዎች ስብስብ ተዘጋጅቶ በ1985 በንጉሥ ፋህድ የጸደቀው ነው። ስለዚህ የምታወራው ቁርአን በእውነት ያ ቁርአን ነው። ዛሬ ያለን ብቸኛው እርሱ ነው። ያ ደግሞ አንድ ዘርፍ ብቻ ነው። ስለ መጽሐፍ ቅዱስ እንዲህ ያለ መደምደሚያ ላይ መድረስ ያስፈልገናል? ታላቅ አይደለም? ስለ ምንም አይነት ዘርፎች ሳንጨነቅ ልንታመንበት እንችላለን። ሁሉም ወደ አንድ አካል ይገጥማሉ። ሁሉም ስለ አንድ ሰው ይናገራሉ። ወደ ቤትህና ስሙን እናውቀዋለን። እውነት ከልባችሁ ይህ አገልግሎት ተጠናክሮ እንዲቀጥል ትፈልጋላችሁ? የምትፈልጉ በወርሃዊ 50 ብር መዋጮ አብራችሁን አገልግሉ። ተሳታፊዎች ጥቂት ከመሆናቸው የተነሳ መስራት የሚገባንን ያህል እንዳንሰራ እንቅፋት ሆኖብናል። ለመመዝገብ በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት መላክ በቂ ነው። ተሳትፏችሁ እጅግ በጣም ያስፈልገናል። ቻናሉን ሰብስክራይብ ያላደረጋችሁም አድርጉ። ቪዲዮንም ይጠቅማል ብላችሁ ካመናችሁ ላይክ አድርጉ። ስለ ተሳትፏችሁ እናመሰግናለን።